በዘውዱ ላይ የተነሳሱ ቀደም 1953 ተቃዋሚዎች ከ1966 አብዮት በፊት ዙፋኑን ክፉኛ ያናጋ ተቃውሞ ቢኖር የ1953 የመፈንቅለ መንግስት ሙከራ ነው። ሙከራው ለፍሬ ባይበቃም በፖለቲካ ተቃውሞ ታሪክ ውስጥ ወሳኝ የሆነ ምዕራፍ መክፈቻ ነበር። በቀዳማዊ ኃይለ ሥላሴ መንግስት ላይ ተቃውሞ ሲነሳና ሲከሽፍ የታህሳሱ ግርግር የመጀመሪያው አይደለም። መጠኑና ስፋቱ ይብዛ ይነስ እንጂ የተለያዩ የተቃውሞ እንቅስቃሴዎች በዘውዱ ስርዓት ላይ ተካሂደዋል። ጎላ ያሉትን ለመጥቀስ ያህል በፍቼ ስር ላይ የነበሩት ልጅ ኢያሱ ያልተሳካ ግልበጣ ሙከራ አድርገው ነበር። ለግልበጣው ተባባሪ የነበሩት የጎጃሙ ልዑል ራስ ኃይሉ ተክለ ሃይማኖት ነበሩ። ልዑል ራስ ካሳ ኃይሉ ለልዑል አስፋው ወሰን ሰርግ አዲስ አበባ ርቀው በሄዱበት ወቅት ነበር ግልበጣው የተካሄደው። ልጅ ኢያሱ በእስር ቤት በልዑል ራስ ኃይሉ ጠባቂዎች አማካኝነት አምልጠው ወጡ። ልጅ ኢያሱ የራስ ኃይሉን ልጅ ሰብለ ወንጌልን አግብተው ዓለም ፀሐይ ኢያሱ የተባለች ሴት ልጅ ወልደዋል። አድማውን ከተካፈሉት መካከል ፊታውራሪ ዚንዶ የተባሉ ክህደት በመፈጸም የልጅ ኢያሱን ማምለጥ ሪፖርት በማድረግ አጋለጡ። የማምለጣቸው ዜና አዲስ አበባ በተሰማ ጊዜ ከፍተኛ ፍርሃትና ሽብር በተለይ በገዢ መደብ አባላት ላይ ፈጥሯል። በተወሰደው ፈጣን እርምጃ በራስ ደስታ ዳምጠው የተመራው ጦር ግንደበረት ላይ አሸንፏቸው ወደ ጎጃም ለማምለጥ ቢችሉም የኋላ ፊታውራሪ ገሰሰ ይዘዋቸው ለራስ ደስታ አስረከቧቸው። ልጅ ኢያሱ ከዚያ ጊዜ ጀምሮ ጋረ ሙለታ በስር ላይ ቆይተዋል። ራስ ኃይሉ በክህደት ተከሰው የሞት ፍርድ ከተፈረደባቸው በኋላ ወደ ዕድሜ ልክ እስራት ተለውጦላቸው ከዝዋይ ደሴቶች በአንዱ ላይ ታስረው ነበር። ሌሎች 20ዎቹ የልጅ ኢያሱ ተባባሪዎች ናቸው ተብሎ የተጠረጠሩ የሞት ፍርድ ተፈጽሞባቸዋል። ሌላው የልዑል ራስ ኃይሉ አመጽ ተብሎ በሚታወቀው ሌላኛው ወቅት ንጉሠ ነገሥቱ የትግራይ ንጉሣዊ ቤተሰብ ተቃውሞ በጋብቻ ትስስር ለማቅረብ በከፍተኛ ስራ ላይ ተጠምደው ነበር። ለምሳሌ ልጃቸው ልዕልት ዘነበ ወርቅ ኃይለ ሥላሴ ደጃች ኃይለ ሥላሴ ጉግሳን አግብተዋል። ኃይለ ሥላሴ ጉግሳ የልዑል ራስ ጉግሳ አርአያ የአፄ ዮሐንስ የልጅ ልጅ ናቸው። ይሁንና ዘነበ ወርቅ ከመሞታቸው ሌላ ኃይለ ሥላሴ ጉግሳ ከፍተኛ ምኞት ስለነበራቸው ተጨማሪ ማዕረግና የፖለቲካ ስልጣን ይፈልጉ ስለነበር በኃይለ ሥላሴ መንግስት ላይ ተቃውሞ ሲያደርጉ ቆይተዋል። በ1936 ዓ.ም ጦርነት እንደተጀመረ ጣሊያን በክህደት ገብተዋል። የታሰበለት ጋብቻም ውጤት ሳያስመዘግብ ከንቱ ሆኖ ቀርቷል። የ1953 የመፈንቅለ መንግስት ሙከራ ከ1939 ጀምሮ በተከታታይ ከተደረጉ ተመሳሳይ ሙከራዎች አንዱ ነበር። ገበሬውን ያልጨመረ የሹመኛ ወገን ብቻ ከሚጠነስሳቸው በርካታ አመጾች ለየት ያለው አንዱ ብቻ ነው። ይኸውም በ1943 የትግራይ አመጽ። ይህ አመጽ የተነሳው ጃንሆይ ራስ ስዩምን አዲስ አበባ አስረው በሳቸው ቦታ ፊታውራሪ አለማየሁ ጣናን ጠቅላይ ግዛቱን እንዲያስተዳድሩ በመላካቸው በቀኛዝማች ኃይለ ማርያም መሪነት ገበሬዎች የተከፋፈሉበት ነበር። በአስተዳዳሪነት የተላከው ፊታውራሪ ጨካኝና የህዝቡን ስሜትና ቅሬታ የማያዳምጥ እንዳመጣለት የሚወስን ነበር። የለውጥ ገፊ ምክንያት ኢትዮጵያ ቀደም ባለው ጊዜም ሆነ ከሁለተኛው ዓለም ጦርነት ወቅትና በኋላ ባካሄደቻቸው ወታደራዊና ዲፕሎማሲያዊ ስራዎች የተነሳ በአፍሪካ የተለየ ስምና ክብር እያገኘች የመጣችበት ጊዜ ነበር። በ1950ዎቹ ንጉሱ የተከተሉትና ብዙዎችን ያገለለ ራሳቸው አመጣዋለሁ ካሉት ዝመናም ጋር የማይሄድ አገዛዝ ጠልፎ ሊጥላቸው እንደሆነ የሚያሳዩ ክስተቶች እዚያም መፈጠር ጀመሩ። ንጉሱ አመጣዋለሁ ያሉት ዝመና የኢንዱስትሪ ልማትና የሰብል ምርትን ለገበያ ማቅረብ በሚፈለገው ደረጃ የመሳካት ሳንካ ገጠመው። ለዝመና ጥልቅ ፍቅር ያላቸውና ደግ ገዢ ሆነው ለመታየት የሚያደርጉትን ጥረት ያጠናከሩ ሲሆን በፖለቲካዊና ኢኮኖሚያዊ ለውጥ፣ ልገሳ፣ ፍጹማዊነት መካከል ሚዛን ለመፍጠር እየጣሩ በሌላ በኩል ግን ፖለቲካዊ ተቀባይነታቸውን ይሸረሽሩብኛል ባሏቸው ላይ ስልታዊና የተቀነባበረ ቅጣት ማድረግን ተያያዙት። ከተማራዊ ስርዓቱ አገልጋይ መካከል ወጣት የሆኑ የቀድሞውም የስርዓቱ ባህላዊ ጠባቂዎችና ታማኞች ከሚባሉት የመሳፍንት መደብ የመጡ
የሥርዓቱን አካሄድ የሚያወግዙ ሆኑ። በንጉሳዊ ሥርዓቱ በተፈጠረባቸው የህይወት መደላድል ሳይደለሉ ቤተሰባዊ ቅርርብ ሳይሸነግላቸው የሥርዓቱ ተቃዋሚ ሆኑ። በዋናነትም ብዝሃነትና ሐሳብን በነጻነት የመግለጽ መብት የተደፈጠጠበት ሥርዓት ለሀገር አይበጅም የሚሉ ድምጾች በረከቱ። ንጉሠ ነገሥቱ በጠዋት ይጠሩኛል እና ለሰዓታት አንዳንዴም እስከ ምሽት ድረስ እንድጠብቅ ያደርጉኛል። እንደ ሕፃን ልጅ ነው የሚያዩኝ። ሆን ብለው ያሸማቀቁኛል። እኛ ዋጋ ቢስ እንደሆነን አድርገው ነው የሚቆጥሩን። ሁላችንንም ነው እንዲህ የሚያደርጉት። ይህን የተናገረው በ1952 ዓ.ም የንጉሠ ነገሥቱ የደህንነት ክፍል ኮሎኔል የነበረው ለኃይለ ሥላሴ ጆሮ ቅርብ የነበረው ወርቅነህ ገበየሁ ነው። በኢትዮጵያ ከነበሩ ኃያል ሰዎች አንዱ የነበረው ወርቅነህ ከግርማሜና ከመንግስቱ ጋር ለምን መፈንቅለ መንግስቱን እንደተቀላቀለ ለእስራኤላዊ ወዳጅ ኢሰር ሃሬል በግልጽ ያጫውተው ነበር። በወቅቱ የፖሊስ አዛዥ የነበረውና በመፈንቅለ መንግስቱ የተሳተፈው ጽጌ ዲቡ ለሱ ቅርብ ለነበረውና ሌላው እስራኤላዊ ነገሩን እንዲህ ሲል ገልጿል። መሪያቸው እንደ አምላክ በመሆናቸው ተበሳጭተው ነበር። በአውሮፓና በእኛና በእስራኤላውያን ነገሮች እንዴት እንደነበሩ አይተዋል። ዲሞክራሲ እንኳን ባይሆን ብቻ የተሻለ ነጻነትና ክብር ነበር የፈለጉት። በሀገሪቱ እስከ 1953 ድረስ አንዳንድ የሲቪል አለመረጋጋት ምልክቶች ብርቱ ጥፋት በሚል መልኩ ቢታዩም ንጉሱ ግን ምንም በማያወላዳ መንገድ ተቆጣጥረዋቸዋል። ንጉሱ የራሳቸው የግል ጥንካሬና ብልህነት ከነበራቸው ሀብት ጋር ተደምሮ አሊያም የመጨፍለቅ ዕድል እንዲኖራቸው ያደረገ ሲሆን ይህንን ብዙ ልዩነቶች ያሉት የተሰበጣጠረ ህዝብ እንደ ፋብሪካ ጠርሙስ በተመሳሳይ ወርድ ቁመትና በራሳቸው ዲዛይን ብቻ ከቤተ መንግስት በሚወጣ ፖሊሲ ሊገዙት በደንብ ተንቀሳቅሰዋል። በ1953 ግን እንደ ከዚህ ቀደሙ የለውጡን መጠንና አቅጣጫ እሳቸው እንደፈለጉት ለመወሰን ሳይችሉ ከጊዜ ወደ ጊዜ በፖለቲካዊ ጥንካሬያቸው እየጎሉ የመጡ ማህበራዊ ቡድኖችን በመፍራት ራሳቸውን ወደ መከላከል አዘነበሉ። ከዚህ ቀደም እንዳደረጉትም የተረጋጉና ብርቱ መሪ ሆነው ከህዝብ ፊት ለመታየት የቻሉትን ሁሉ አደረጉ። ከዚህ ቀደም በዚህ ረገድ የተሳካላቸው ሐሳብ በጊዜ ሂደት እየተሸረሸረ መጥቶ ነበር። ቅድመ መፈንቅለ መንግስት ስርዓቱ የፈጠራቸው ችግሮች በየቦታው ተቃውሞ ባረገዙበትና ወደ አመጽ ለመሸጋገር እየተጣጣያሱ በነበሩበት ጊዜ ንጉሱ ከማዕከላዊ ሳይሆን ከተለያዩ ምንጮች የደረሳቸውን ጥቆማ መረጃ አይናቅም አይደነቅም በሚለው መሰረታዊ መረጃ ንድፈ ሐሳብ መርህ መሰረት እርምጃ ሳይወስዱበት ቀሩ ይላሉ ብርሃኑ አስረስ በታሳሱ ግርግርና መዘዙ መጽሐፍ ላይ። ንጉሱ ከተለያዩ አቅጣጫ መረጃ ደርሷቸው እንደነበር የሚያረጋግጡ ፍንጮች ተገኝተዋል። በሌላ በኩል ፕሮፌሰር ባህሩ ዘውዴ የኢትዮጵያ ታሪክ በተሰኘው መጽሐፋቸው የመፈንቅለ መንግስቱ ጠንሳሽ ግርማሜ ነዋይ ትምህርቱን ጨርሶ በመንግስት ስራ ከተሰማራ ጊዜ አንስቶ አይነተኛ ባህሪያቸው ከፍተኛ የኃላፊነት ስሜትና መቆርቆር ነበር። መንግስት ይህን አዝማሚያቸውን አልወደደላቸው። ስለዚህ በተከታታይ በስውር ግዞት የሩቅ ግዛቶች አስተዳዳሪ አድርጎ ሾሟቸዋል። መጀመሪያ ወላይታ፣ ቀጥሎ ጅግጅጋ ተልከዋል። እርሳቸው ግን የተመደቡባቸውን አካባቢዎች ፍትሃዊ አስተዳደር መሞከሪያ ጣቢያዎች አደረጓቸው። የወላይታ ገዢ በነበሩበት ጊዜ የሰፈራ ፕሮግራሞችን ጀመሩ። በጅጅጋም የሶማሌዎችን ህይወት ለማሻሻል በወሰዷቸው እርምጃዎች ከፍተኛ ተወዳጅነትን አገኙ። ነገር ግን መንግስት ጠረፍ ሀገር መላኩ ሳይበቃ በስራቸው ጣልቃ የገባ ማደነቃቀፉን ተያያዘ። በዚህ ጊዜ ነው ግርማሜ ማዕከላዊን መንግስት መቀየር አማራጭ የሌለው ተግባር መሆኑን የተረዱትና ወንድማቸውን ማነሳሳት የጀመሩት። ግርማሜ ነዋይና የክቡር ዘበኛ አዛዥ ጀነራል መንግስቱ ነዋይ የመፈንቅለ መንግስቱ ጠንሳሽ ሆኑ። ሁለቱ ወንድማማቾች ሌሎች ተባባሪዎችን ከጎናቸው አሰለፉ። ዋና ተባባሪያቸው የደህንነት ሹሙ ኮሎኔል ወርቅነህ ገበየሁና የፖሊስ ኮሚሽነሩ ጀነራል ጽጌ ዲቡ ናቸው።
የመፈንቅለ መንግስቱ መሪዎች የተመደቡበት የሥራ ቦታና ተግባር በሀገራቸው ውስጥ ያሉትን የኢኮኖሚ፣ የፖለቲካ፣ የማህበራዊና አስተዳደር ችግሮች ጠለቅ አድርጎ ለማወቅ ረድቷቸዋል። በሀገሪቱ የሚታዩትን የአስተዳደር ጉድለቶች ለመፍታትም ንጉሠ ነገሥቱ ከመሪነት ሳይነሱ አስፈላጊውን የማሻሻያ እርምጃ በመውሰድ በኢትዮጵያ እድገትና መሻሻል መምጣት ይችላል የሚል እምነት ነበራቸው። ይህን እምነታቸውን መሰረት አድርገው በቀና መንፈስና በንጹህ ልቦና ለንጉሠ ነገሥቱ በተለያየ ጊዜያት ማሻሻያ መንገድ አመላክተው ነበር። የማሻሻያ ሐሳቦቹ ግን በንጉሱ ተቀባይነት ሊያገኙ አልቻሉም። ስለዚህ በህዝቡ ላይ የሚታየው የፍርድ ጉድለት፣ የአስተዳደር በደልና የኢኮኖሚው ድቀት እያስጨነቃቸውና ሰላም እየነሳቸው ስለሄደ አማራጭ መፈለግ ግድ እየሆነባቸው መጣ። አማራጩም ምንም ይጠይቅ ምን መተግበር እንዳለበት አምነው የውሳኔያቸውን ማስፈጸሚያ ዕቅድ ገና መዘርጋት ላይ እንዳሉ በድንገት ህዳር 29 ቀን 1953 ዓ.ም ንጉሠ ነገሥቱ ከምዕራብ አፍሪካ ሆነው በራሳቸው እጅ ጽሕፈት የላኩት ቴሌግራም ዕቅዱን በይዘትም እንዲቀየር ያደረገ ሲሆን የውጤቱንም ተፈጥሮ ፍጹም የቀየረ ነበር። ንጉሠ ነገሥቱ ስለ ግርማሜ ለጀነራል መንግስቱ የላኩት የቴሌግራም መልእክት መፈንቅለ መንግስቱ በቂ ጥናትና ዝግጅት ሳይደረግ የለውጡ እሳት ባልታቀደለት ጊዜ እንዲጫር አድርጎታል። በመሆኑም የለውጡ መሪዎች በተለይም ጀነራል መንግስቱ ከዚህ የግርማሜ አዲስ አበባ ከተማ መቆየት አይበጅም ከሚለው ቴሌግራም መልእክት በኋላ ሊከተል የሚችለውን ሁኔታ በመገመት ሳይቀድሙ ይልቅደም የሚል እርምጃ ለመውሰድ ግድ ሊሆኑባቸው እንደቻለ መገመት ይቻላል ይላሉ ብርሃኑ አስረስ የታህሳሱ ግርግርና መዘዙ ላይ። የመፈንቅለ መንግስቱ አጀማመር። ታሪካዊ የመፈንቅለ መንግስት እንቅስቃሴ ጥንስሱ ወደ ተግባር የተሸጋገረው ታህሳስ 4 1953 ከቀኑ 11 ሰዓት ላይ ነበር። ቀዳማዊ ኃይለ ሥላሴ ከብራዚል ፕሬዝዳንት በቀረበላቸው የጉብኝት ጥያቄ መሰረት ህዳር መጨረሻ ላይ አዲስ አበባ ለቀው ሄዱ። መፈንቅለ መንግስቱን የሚመሩት የሥርዓቱ 3 ከፍተኛ ባለስልጣናት ማለትም ብርጋዴር ጀነራል መንግስቱ ነዋይ፣ የክብር ዘበኛ ዋና አዛዥ ግርማሜ ነዋይ፣ የጅግጅጋ አውራጃ ገዢ ሌተናል ኮሎኔል ወርቅነህ ገበየሁ፣ የቀዳማዊ ኃይለ ሥላሴ ካቢኔ ምክትል ኢታማዦር ሹምና የህዝብ ጸጥታ ጉዳይ ደህንነት ኃላፊ ለወራት ቢሮዎቻቸውን ዘግተው ሲወያዩበት የነበረውን ንጉሠ ነገሥቱን ከስልጣን የማስወገድ እቅድ ወደ ተግባር ለመቀየር ተንቀሳቀሱ። በዚህ ቀን ጀነራል መንግስቱ ከ10 በላይ የሚሆኑ መኮንኖችን አንድ ቢሮ ውስጥ ሰብስበው በምሽቱ ስለሚከናወነው ጉዳይ መመሪያ ሲሰጡ ከቆዩ በኋላ ለመፈንቅለ መንግስት መሳካት እንቅፋት ይሆናሉ ብለው ያሰቧቸውን የሥርዓቱ ከፍተኛ ባለስልጣናት በቁጥጥር ስር አዋሉ። ጀነራል መንግስቱ ከማክሰኞ ማታ ጀምሮ መሳሪያ ታጥቀው ቀንና ሌሊት 24 ሰዓት ነቅተው ሰው ሲያነጋግሩና ትዕዛዝ ሲሰጡ ይታዩ ነበር። ግርማሜ እንዳጃቢና ዘብ ሆኖ ካርባይን አንግቶ ጀነራል መንግስቱን እንቅስቃሴ ከኋላና ከፊት እየተከታተለ በትኩረት ግራና ቀኝ እየተመለከተ በጥበቃ ስራ እስከ መጨረሻው ጊዜ ድረስ ሲንቀሳቀስ ይታይ ነበር። ማክሰኞ ሌሊት የሚፈለጉ ባለስልጣናትን በመያዝ ተባባሪዎችን በማሰባሰብ ቁልፍ ቦታዎችን እያስጠበቁ የሚቀጥለውን ስራ ለመስራት በማቀድና ሰራዊቱን እያሰባሰቡ በማስታጠቅ ታደረ። ታህሳስ 5 1953 የመፈንቅለ መንግስቱ ጠንሳሾች ልዑል አልጋ ወራሽ አስፋወሰን በማስገደድ በኢትዮጵያ ራዲዮ ጣቢያ የመንግስት አዋጅ አስነገሩ። አልጋ ወራሹም እንዲህ ሲሉ አዋጁን አነበቡ። የኢትዮጵያ ሕዝብ ከ3000 ዓመታት በላይ የሚታወቅ ታሪክ አለው። ነገር ግን በዚህ ጊዜ ውስጥ ገበሬው ከቦፈር ከደግርና ከቀንበር የእርሻ መሳሪያ፣ ነጋዴው ከችርቻሮ፣ ሌላው በልዩ ልዩ የሚተዳደር አባቶች ካቆዩት የአሰራር ዘዴ ያልወጣ ነው። በጠቅላላው የኢትዮጵያ ሕዝብ ከደንቆሮ የኑሮ ደረጃ እስከ ዛሬ ሊወጣ አልቻለም። የአስተዳደር አመራር ዓላማም ሕግና ስርዓትን መሰረት አድርጎ ሕዝብን መመደያና መጨቆኛ አይነተኛ መሳሪያ ሆኖ ቀረ እያሉ የስርዓቱን አስከፊነትና የለውጥ አስፈላጊነትን አስረግጠው ተናገሩ። አያይዘውም እንዲህ ሲሉ ስለ ራሳቸው አዲስ በተቋቋመ መንግስት ውስጥ እንዴት ሕዝቡን ሊያገለግሉ እንደተዘጋጁ ተናዘዙ።
ከዛሬ ጀምሮ በሀብት በኩል እንደ አንድ ኢትዮጵያዊ ሆኜ በሚቆረጥልኝ ደሞዝ ብቻ በስልጣኔ እውነተኛውን ህገ መንግስት መመሪያ ለማድረግ የሀገሬንና ኢትዮጵያን ህዝብ ፍጹም በሆነ ቅን ልቦና ለመስራት ወስኛለሁ። አክለውም ህዝቡ አዲስ ከተቋቋመው መንግስት ጎን እንዲቆም ጥሪያቸውን እንዲህ ሲሉ አስተላልፈዋል። አዲስ የተቋቋመው የኢትዮጵያ ህዝብ መንግስት በኔው በራሴ በጦር ክፍሎች፣ በፖሊስ ሰራዊት፣ በተማሩ ወጣቶች እንዲሁም በኢትዮጵያ ህዝብ የተደገፈ ስለሆነ ስለዚህ የሚደረገው ሹምሽርም ሆነ ስራው ማንኛውም አይነት ውሳኔ ጸና ይሆናል። የኢትዮጵያ ህዝብ በዓለም ህዝብ ፊት ተገቢ የሆነውን ግርማ ሞገስ የተጎናጸፈ ክብር የሚያስገኝለት ታሪክ መሆኑን አውቀህ ህብረትህ ከብረት የጠነከረ ይሁን ሲሉ የሞትንምኛ ያለንምኛ አይነት ንግግራቸውን አሳረጉ። መፈንቅለ መንግስቱን ለልዑል አልጋ ወራሽ እንዲሰሙት ያደረጉት ራስ አንዳርጋቸው እንደሆኑና እሳቸውም ታዲያ እኛው ተነጋግረንበት አንድ ነገር እናድርግ ወይስ ሌሎችንም እንጨምር በማለት ለነጋሪዎቻቸው ጥያቄና አስተያየት ምላሽ ሰጡት ይባላል። ሀጋ ኤርሊክ ኃይለ ሥላሴ አነሳሳቸው አወዳደቃቸው በሚለው መጽሐፍ ላይ አልጋ ወራሹ አዋጁን ያነበቡት ሽጉጥ ተደቅኖባቸው እንደሆነ ይገልጻል። ታህሳስ 6 1953 በዚህ ቀን በለውጥ ጠንሳሹና በለውጥ አክሻፊ መካከል መጠነኛ የተኩስ የመድፍ ልውውጥ የተካሄደበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ባስልዮስ መፈንቅለ መንግስቱን በመቃወም ለህዝቡ መልእክት ያስተላለፉበት ቀን ነው። መልእክቱም ውስጥ የሚከተለው ቃል ይገኝበታል። የኢትዮጵያ ህዝብ ሆይ በሃይማኖታችሁ በቃል ኪዳናችሁ ጸንታችሁ ቀዳማዊ ኃይለ ሥላሴን ብቻ እንድታገለግሉ ከሃዲ የሆኑትን ወንበዴዎች እንዳትከተሏቸው በተሰጠኝ የሃይማኖት አባትነት ስልጣን መሰረት አውግዣለሁ ሲሉ ህዝቡ የንጉሱን ዘውድ እንዲጠብቅና ከንጉሱ ጎን እንዲቆም የሚጠይቅ ወረቀት በአውሮፕላን አዲስ አበባ ላይ ተበተነ። በአንጻሩ አማጽያኑ እነሱ ለሚድጋረ በአንድ ሰዓት ጊዜ ውስጥ ከንጉሱ ጎን ታማኝነታቸውን እየገለጹ እንዲሰለፉ ከስምምነት ላይ ደረሱ። የአቡነ ባስልዮስን ድጋፍ አገኘ። የአቡን ድጋፍ ማግኘታቸው ትልቅ አስተዋጽኦ እንደነበረው ጸሐፊ ሪቻርድ ግረንፊልድ ይሞግታል። መንግስትና ሃይማኖት ይፋዊ ጋብቻ በነበረባቸው ስርዓት ላይ መፈንቅናቱ ደግሞ ለንጉሱ ታማኝነቱን ከገለጸው ብዙሃኑ ጎን ለመሰለፍ ወሰኑ። ታህሳስ 7 እና 8 በለውጥ ፈላጊ የክብር ዘበኛ ጦር አባላትና በቀዳማዊ አፄ ኃይለ ሥላሴ ዙፋን ድጋፍ የምድር ጦር አባላት ከፍተኛ ውጊያ በአዲስ አበባ ተደረገ። አዲስ አበባ ቀውጢ ሆነች። በሴቸንቶ ፋንታ ታንኮች፣ የጦር መኪኖች ከተማዋን ወረሯት። የከተማዋ ማድመቂያ ወይዛዝርት ከከተማው ተሰወሩ። በምትኩ መለዮ ልባሽ ወታደሮች ከነሙሉ ትጥቃቸው ከተማዋን ሞሏት። እምብዛም በህዝብ የማይታወቁ የጦር አውሮፕላኖች ከተማዋን ፋታ ነሷት። አዲስ አበባ ተጨነቀች። ይህ ጭንቀት ከ1929 ዓ.ም የፋሺስት ጭፍጨፋ በኋላ የተከሰተ ሌላኛው አስፈሪ ክስተት ነበር። ለንጉሱ ታማኝነቱን የገለጸው የብዙሃኑ ኃይል 476 የክብር ዘበኛ አባላት ላይ የሞትና የመቁሰል አደጋ ደረሰ። በተጨማሪም 2000 ያህል የክብር ዘበኛውን አባላት በምርኮ ያዘ። ከዚህኛው ወገን የሞተውና የቆሰለው ከ72 እንደማይበልጥ ይነገራል። የመፈንቅለ መንግስት ጠንሳሾች ሴራው መክሸፉን ሲረዱ መጀመሪያ ላይ አስቸኳይ ስብሰባ አለ ብለው ወጥመዳቸው ውስጥ ከከተቷቸው 21 ከፍተኛ የመንግስት ስራ ኃላፊዎችና ሚኒስትሮች መካከል 15 ያህሉን ረሽነው ገደሏቸው። ስላገዳደላቸው የተለያዩ መረጃዎች በተለያዩ ጸሐፍት ሰፍረዋል። የገነተ ልዑል ቤተ መንግስትን ለመያዝ ሰራዊቱ እየተጠጋ ባለበት ጊዜ በጥብቅ ስራ ላይ የነበሩት የአፄ ኃይለ ሥላሴን መንግስት ከፍተኛ ባለስልጣኖች ከየነበሩባቸው የተለያዩ ክፍሎች አውጥተው ሁሉንም አንድ ላይ ወደሚይዝ ወደ አረንጓዴ ሳሎን የተሰኘ ስፍራ ሰበሰቧቸው። እናም በሩምታ ተኩስ አረንጓዴውን ምንጣፍ በቀይ ደም አበል ሸፈኑት። መሞታቸውንም ለማረጋገጥ የማጣሪያ ተኩስ ተደጋግሞ ተካሄደ።
15 ባለስልጣናት ሲሞቱ 5 ያህሉ በተአምር ተረፉ። የመፈንቅለ መንግስቱ ተዋናይም ዓላማቸው እንደተጨናገፈ ሲረዱ ከአዲስ አበባ ለመሰወር ሙከራ አደረጉ። ሄጌ ሄርሊክ እንዲህ ይላል። በመጨረሻው ሰዓት ግርማሜ የአሜሪካን አምባሳደር እንዲሸመግል ጠይቆ አይሆንም ተባለ። ጀነራል ጽጌ ዲቡ ተገሉ። ኮሎኔል ወርቅነህ ገበየሁ ለመደበቅ ሞከሩ። ሲያቅተው ጥቂት እንደተተኮሰ ራሱን በጥይት መትቶ ነበር። ሁለቱ ወንድማማቾች መንግስቱና ግርማሜ ነዋይ ወደ አረንጓዴ ሳሎኑ ሮጠው ገብተው መትረየስ ጥይት በእስረኞች ላይ አወረዱባቸው። የትግራዩ ራስ ስዩምና በጊዜው ጠቅላይ ሚኒስትር የነበሩት ራስ አበበ አረጋይ እንዲሁም ሌሎች 15 ሰዎች በግፍ ገደሉ። ወንድማማቾቹ ከምድር ባለ ክፍል አምልጠው የእንጦጦ ተራራን በመውጣት ሞጆ ሸሹ። ታኅሳስ 9 1953 መፈንቅለ መንግስቱ እንደተጀመረ አስራተ ካሳ የእንግሊዝንና የአሜሪካን አምባሳደሮች ደውለው ቢያሳውቁ ሁለቱም ምንም አላደረጉላቸው። የእንግሊዝ ባለስልጣን በኋላ እንደተናገረው ሁለቱም አሜሪካና እንግሊዝ ለመፈንቅለ መንግስት አድራጊዎቹ ቢያዝኑ ይህን ሙሉ ለሙሉ ይፋ ሊያደርጉት አልፈቀዱም። ታዲያ አስራተ ካሳ በዋና ከተማዋ የሚገኙት የሞሳድ አባላትን ነገሯቸው። እነሱ ወደ ቴል አቪቭ በመደወል አለቆቻቸውን አሳወቁ። የእስራኤል ጠቅላይ ሚኒስቴር ህዝቡ ማንን ይደግፋል ሲሉ ጠየቁ። ኃይለ ሥላሴ የብዙሃኑን ድጋፍ እንዳላቸው ሲረዱ ትዕዛዝ አስተላለፉ። የሞሳድ ስራ አስኪያጅ ኃይለ ሥላሴ በላይቤሪያ አርፈው እንዲጠብቁት ነገራቸው። ከዚያም ንጉሠ ነገሥቱ ከምዕራብ አፍሪካ ወደ አስመራ በረሩ። አንዳንድ ምንጮች ደግሞ ንጉሱ ከሱዳን ወደ አዲስ አበባ እንደበረሩ ይገልጻሉ። ኃይለ ሥላሴ አዲስ አበባ ከደረሱ በኋላ ታኅሳስ 9 ቀን በራዲዮ ንግግር ሲያቀርቡ ድምጻቸው የተከዳና የተቆጣ አባት ድምጽ ይመስል ነበር ይላል ዲልቦካ። ኢትዮጵያ ሄራልድ ላይ ይህ ንግግር ታኅሳስ 10 እንደተነገረ ተጠቅሷል። ሁላችሁም በእኛ ላይ የተነሱትን ግለሰቦች ምን ያህል ስልጣን እንደሰጠናቸው ታውቃላችሁ። አስተምረናቸዋል፣ ስልጣን ሰጥተናቸዋል። ይህን ያደረግነው የህዝባችንን ዕውቀት፣ ጤናና የኑሮ ደረጃ እንዲያሻሽሉ ብለን ነበር። የሀገራችንን ወደፊት ለመውሰድ ያቀድናቸውንም ነገሮች በምስጢር ነግረናቸዋል። አሁን ግን እምነታችን ተክዷል። የእግዚአብሔር ፍርድም በላያቸው ነው። የትም ቢሄዱ አያመልጧትም። ታኅሳስ 10 1953 የመፈንቅለ መንግስቱ መሪ ሌተናል ኮሎኔል ወርቅነህ ገበየሁ ለትንሽ ቀናት በአዲስ አበባ ቀጨኔ መድኃኔዓለም አካባቢ መደበቅ ቢችሉም በመጨረሻ ለጦር ሰራዊት በደረሰው መረጃ በከበባ ስር ዋሉ። እጃቸውን እንዲሰጡ በተጠየቁ ጊዜ ይልቁንም የምላችሁን ስሙ፣ እኛ የተነሳ ነው እኛ ተበድለን ሳይሆን የሀገራችንን ችግር ለማስወገድ ነበር። እኛ ጀምረናል፣ እናንተ ጨርሱት በማለት በያዙት መሳሪያ ራሳቸውን አጠፉ። የሌተናል ኮሎኔል ወርቅነህ ገበየሁ ተራማጅ አስተሳሰብ ከመፈንቅለ መንግስቱ ሂደት በፊት በተለያዩ ተግባራት ላይ ይገለጽ እንደነበር በህይወት ታሪካቸው ዙሪያ የተሰሩ ጥናቶች ያሳያሉ። የሌተናል ኮሎኔል ወርቅነህ ገበየሁ ልዕለ ስራና የ1953 ዓመተ ምህረቱ መፈንቅለ መንግስት ትክክለኛ ገጽታ በሚል ርዕስ በይስሐቅ ኃይለማርያም ተዘጋጅቶ በ1996 የታተመ መጽሐፍ ላይም ይህን ሰፍሮ እናገኛለን። የሁለተኛው ዙር የኮሪያ ዘማች ወታደሮች አባል የነበሩት ሌተናል ኮሎኔል በወቅቱ ሻምበል ወርቅነህ ገበየሁ ነበሩ። በዚህ እንቅስቃሴ አማካኝነት ስለ ውጭ ሀገር ዜጎች የግል ደህንነት መንግስት ያለበት ግዴታ እስከምን ድረስ እንደሆነ፣ ስለ ትራፊክ እንቅስቃሴና አደጋ ችግር ፈጣሪዎች መንግስት ክትትል አድርጎ አጥፊዎችን እንደሚቀጣ፣ በውጭ ሀገር ሰዎች የተያዙ የንግድ ድርጅቶች ለበርካታ ዓመታት ለመንግስት ገቢ ያላደረጉትን የሥራ ግብር እንዲከፍሉና የመሳሰሉትን አዳዲስ መመሪያዎችን ስላወጡ ብዙ ጥቅሞች ተገኙ። ኢትዮጵያውያን እንደ ዜጋ መታየትና እኩልነትም እየተሰማቸው መጣ። የተማሩ ወጣቶችም በመንግስትና በግል ድርጅቶች ተወዳድረው የመቀጠር እድል አገኙ። ከህግ ውጭ የነበሩም በስርዓት መንቀሳቀስ ጀመሩ። መንግስትም ከፍተኛ የሆነ ገቢ ከግብር መሰብሰብ ቻለ። ከታኅሳስ 15 በኋላ ሁለቱ ወንድማማቾች የመፈንቅለ መንግስቱ መሪዎች ከከተማዋ ቢሰወሩም ብዙም ሳይርቁ ደብረ ዘይት ስቋላ አካባቢ በአካባቢው ነዋሪዎች ከበባ ውስጥ ወደቁ። እጅ ለመስጠት ፈቃደኛ ባለመሆናቸው በተደረገ የተኩስ ልውውጥ የመፈንቅለ መንግስቱ ዋና መሪ የነበሩት ብርጋዴር ጀነራል መንግስቱ ነዋይ በከባድ ቆስለው ሲያዙ፣ ታናሽ ወንድማቸው ግርማሜ ነዋይ ተገደሉ። ሬሳቸውም ወደ አዲስ አበባ መጥቶ
አራዳ ጊዮርጊስ ቤተክርስቲያን ፊት ለፊት ለሚገኘው ቄስ ልጅ የሆኑትና በአዲስ አበባ ቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት የተማሩት ግርማሜ ነዋይ ኋላ ለከፍተኛ ትምህርት ወደ ሰሜን አሜሪካ ይላካሉ። በኮሎምቢያ ዩኒቨርሲቲ ሳሉ ግርማሜ የመመረቂያ ጽሑፋቸውን በኬንያ የእንግሊዝ ቅኝ ግዛት ስርዓት ላይ ጻፉ። ማርክሲዝምን ተምረው የጥቁር ፖለቲካ ቀስቃሾች ጽሑፎችን እየተከታተሉ ያነቡና በግቢው ውስጥ የተማሪ ስብሰባዎችን ያካሂዱ ነበር። በውጭ ቆይታቸው ወቅት ሰሜን አሜሪካ ኢትዮጵያም ተማሪዎች ማህበር ፕሬዝዳንት ሆነው አገልግለዋል። በ1946 ዓ.ም ግርማሜ ወደ ኢትዮጵያ ተመልሰው በሀገር ግዛት ሚኒስቴር እንዲሰሩ ተመደቡ። የአመት ስራ ቢሆንም አለባበሳቸውም የስራ ሱፍ ከመልበስ ይልቅ ካኪና ቀይ ከረባት በማድረግ ይታወቃሉ። ሃጋይ ኤርሊክ ያለማቋረጥ በማውራት ይታወቃሉ ይላቸዋል። ይህ ንጉሠ ነገሥቱ ጋር እንደደረሰ ወደ ወላይታ ተላኩ። እዛም መሬት ለጭሰኞች ማከፋፈል ጀመሩ። ኃይለ ሥላሴ ጋር ቀርቦ የሚሰሩትን እንዲያስረዱ ሲጠየቁ የተራበውን ሕዝብ መመገብ እንዳለባቸው ተናገሩ። ወዲያው ከዛ ተነስተው ወደ ሀገረት ተላኩ። የአንድ አነስተኛ አውራጃ አስተዳዳሪ ሆኑ። እዛም ለሆስፒታል ቁሳቁስ መግዣ የተመደበውን ገንዘብ ለሌላ ጉዳይ እንደዋለ ተመለከቱ። ግርማሜ ይህን አዲስ አበባ በፍጥነት ተመልሰው ለማስረዳት ቢሞክሩም ሊሰማቸው ፈቃደኛ የሆነ ሰው ጠፋ። በ1950ዎቹ መጀመሪያ አብዮት መጠንሰስ ጀመሩ። በርካታ መኮንኖች በኋላ ሸርተት ቢሉም አምነዋቸው ለለውጥ ተዘጋጅተው ነበር። የኢትዮጵያ የክብር ዘበኛ ዋና አዛዥ የሆኑትን ወንድማቸውን አሳምነው ከጎናቸው አሰለፉ። በ1911 ዓ.ም የተወለዱት መንግስቱ ነዋይ አብዮታዊ አልነበሩም። ታሪክ አዋቂው ባህሩ ዘውዴ ጀነራሉን ሲገልጹ እንዲህ ይሏቸዋል። በዘመናቸው በነበሩት ጓደኞቻቸው የተለየ ባህሪ የተላበሱና ከጦርነቱ በፊት የነበሩት ካዴቶች በሙሉ ፍጹም ታማኝነታቸው ለንጉሠ ነገሥቱ በሚያሳዩበት ወቅት እሳቸው ግን ተቃዋሚ በመሆናቸው የተለዩ ሰው ያደርጋቸዋል። የታናሽ ወንድማቸው ለለውጥ የነበራቸው አሳማኝና የሀገሪቱ ተጨባጭ ሁኔታዎች በጀነራሉ ላይ ተጽዕኖ እንዳሳደረ መረዳት አያስቸግርም። ጀነራል መንግስቱ ነዋይ ከሙሶሊኒ ጋር በተደረገው ጦርነት ተዋግተው መኮንን ለመሆን መንገድ ላይ ነበሩ። ጣሊያን ኢትዮጵያን እንደወረረች ወደ ሱዳን በመሰደድ እዛ የእንግሊዝ የጦር አካዳሚን ተቀላቀሉ። ከነጻነት በኋላ ወደ ኢትዮጵያ በመመለስ ደግሞ የተዋቀረውን ጦር ኃይል ተቀላቀሉ። በወታደራዊ ችሎታቸው በልጠው ስለተገኙ ሹመት ተሰጥቷቸው ኮሪያ ዘመቱ። በ1948 ዓ.ም ብርጋዴር ጀነራል ተብለው የክብር ዘብ ኮማንደር ሆኑ። ከወንድማቸው የሚለዩት መንግስቱ ደስተኛና በወታደሮች የሚደነቁ በመሆናቸው ነው። ግርማሜ መንግስቱን በንጉሠ ነገሥቱ ላይ እንዲሸፍቱ ሲያሳምናቸው አንዋር አልሳዳትን የ1949 ዓ.ም ሽፍትነት በአባይና የግብፅ አብዮት ሪቤሊየን ኦን ዘ ናይል ኤንድ ዘ ኢጂፕሽያን ሪቮሉሽን እንዲያነቡ ሰጥተዋቸው ነበር። ይህ መጽሐፍ ሳዳት ንጉሥ ፋሩክን በ1944 ዓ.ም ከነጻ ወታደሮች ጋር በመሆን ከስልጣን እንዴት እንዳስወረዷቸው ተጽፎበታል። ጀነራል መንግስቱ ቆስለው ከተያዙ በኋላ ሕክምና ተደርጎላቸው ፍርድ ቤት ቀረቡ። ፍርድ ቤቱም በስቅላት እንዲቀጡ ውሳኔ ያስተላለፈባቸው። ከስቅላቱ በፊት በፍርድ ላይ ሳሉ ምንም አይነት የይቅርታ ስሜት አላሳዩ፣ ርዕዮተ ዓለማዊነትንም አላመለከቱ። ኃይለ ሥላሴ በዙሪያቸው ያሉትን የነቀዙ ሰዎች እንዲያዩ አይኖቻቸውን እንዲከፍቱ ለማድረግ ከዚያም እንዲያስወግዳቸው ለማድረግ ፈልጎ እንደነበር ብቻ ነው የተናገረው ይላል የግንፊልድ የኢትዮጵያ አዲስ የፖለቲካ ታሪክ። የብርሃኑ አስረስ ታህሳስ ግርግር መዘዙ ደግሞ ይግባኝ እንዲሉ በተጠየቁ ወቅት ለችሎት ታሪካዊ ንግግር አደረጉ ይልና እንደዚህ ያስቀምጠዋል። እናንተ ዳኞች የበየናችሁብኝን የሞት ፍርድ ያለ ይግባኝ ተቀብያለሁ። ይግባኝ ብዬ ጉዳዩን የሚመለከትልኝ የኢትዮጵያ ሕዝብ ቢኖር ኖሮ ይግባኝ ማለት በፈለገው ነበር። ነገር ግን ይህ እንደማይሆን አውቃለሁና በይግባኝ የአፄ ኃይለ ሥላሴን ፊት ማየት አልፈቅድም። በእግዚአብሔር ስም ተሰይማችሁ ከተቀመጣችሁበት የፍርድ ወንበር ላይ ከመቀመጣችሁ በፊት በእኔ ላይ የምትሰጡትን የዛሬውን ፍርድ ታውቁት እንደነበር ሐሳብና ፍርድ እስከዚህ ደረጃ ወርዶ መርከሱን ስታዘብ ሐዘኔ ይበዛል። ለኢትዮጵያ ሕዝብ አንድነት ነጻነትና እርምጃ የተነሳሁ ወዳጅ ነኝ እንጂ ለማፋጀት የተነሳሁ ወንበዴ አይደለሁም። ይህን ማድረግ ፈልጌ ቢሆን ኖሮ ማንም የማይወዳደረው ሰራዊትና መሳሪያ ሳላጣ ዛሬ እዚህ ከእናንተ ፊት ለመቆም ባልበቃሁ ነበር
የሚል ይገኝበታል። በ1953 ታህሳስ የመፈንቅለ መንግስት ሙከራ ሰበብ ከ3000 ያላነሱ ዜጎች መሞታቸው ከተለያየ ምንጭ ተዘግቧል። የጦር ሰራዊትና የክብር ዘበኛ አባላትን ጨምሮ ከፍተኛ የመንግስት ሹማምንትና ንጹሃን ዜጎች ይገኙበታል። ሾች ዘንድ ትልቅ የውድቀታቸው መንስኤ ነው ተብሎ የሚታሰበው በጥቂት ሰዓታት ብቅ ያለ ብቻውን ተቃዋሚዎቻቸውን ፋታ ሳይሰጡ እርምጃ ለመውሰዳቸው ከጦር ኃይሉ ለሳቸው ይበልጥ ታማኝና ቅርብ የሆነውን ክፍል በማደራጀትና ከአሜሪካውያን ጦር አማካሪዎች ድጋፍ ሐሳብ በማግኘት ስልት ለመንደፍ አስቻላቸው። ሆኖም ምንም እንኳን ቢጨናገፍም ይህ መፈንቅለ መንግስት ከዚያ በኋላ በሀገሪቱ ታሪክ ላይ በተፈጠሩ ክስተቶች ላይ የራሱን ትልቅ መሰረት ጥሏል። መጋቢት 20 ቀን 1953 ዓ.ም መንግስቱ ንዋይ ከሁለት ሌሎች የሙከራው አባላት ጋር ከቅዱስ ጊዮርጊስ ቤተክርስቲያን ብዙ ያራቀ ስፍራ ላይ በስቅላት ተገደሉ። የተሰበሰበውም ህዝብ ምንም አይነት መራራት እንዳያሳይ ታዘዘ። እስከዚህ ጊዜ ድረስ በኢትዮጵያ ንጉስ አይከሰስ እየተባለ ነበር በማህበረሰቡ የሚታመነው። ኃይለ ሥላሴም ከህዝቡ ብሶት በቀጥታ ኢላማ ከመሆን ድነው ቆይተው ነበር። ከዚህ በኋላ ግን የተማሪዎች፣ የሲቪል ማህበረሰብ፣ የብሔር ተቃዋሚዎችና ሌሎች ወገኖች ተቃውሞ የተለመደ ሆነ። እነዚህ ሁሉ ወገኖች ለተቃውሞ ሲነሱ በሚገርም መልኩ የመፈንቅለ መንግስቱ ጠንሳሾች ያነሷቸውን ሐሳቦች ነበር መሰረት ያደረጉት። የመሬትና የግብር ለውጥ፣ ያልተማከለ አስተዳደርና የይስሙላ ሳይሆን ትክክለኛ የፓርላሜንታዊ ዲሞክራሲ ለህዝቡ እውን ይደረጉ ዘንድ በተለያዩ ወገኖች ተጠይቋል። በመጨረሻ ንጉሠ ነገሥቱ በደረሰባቸው ክህደት እጅግ ተሰማቸው። ሹማምንቶቻቸው የተገደሉበት ቤተ መንግስትም አስጠላቸው። ገነተ ልዑል ንጉሠ ነገሥት እንደሆኑ በ1923 ዓ.ም ከአባታቸው በወረሱት በራስ መኮንን ንብረት ላይ ነበር የተገነባው። በ1953 ዓ.ም ኃይለ ሥላሴ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ እንዲከፈት ፈቀዱ። ገነተ ልዑልንም የዩኒቨርሲቲው ማዕከላዊ ህንጻ እንዲሆን ሰጡ። ዛሬ ይህ ህንጻ የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናት ማዕከል ነው። ንጉሥ ራስ ተፈሪ ሳሉ በፍትሐ ነገሥት የተደነገጉ በጭካኔ የተሞሉ ቅጣቶችን ቢያስወግዱ በዚህ ጊዜ ተመሳሳይ እርምጃ ከመውሰድ ወደ ኋላ አላሉ። ያለ ጥርጥር በመፈንቅለ መንግስት ሙከራው ክህደት ተሰምቷቸዋል። እምነታችን ተክዷል፣ የእግዚአብሔር ፍርድ በላያቸው ላይ ነው ሲሉ ብቻ ሊያልፏት አልተቻላቸው። የሞት ቅጣትን በጭካኔ ወሰኑ። በጠሉት ቤተ መንግስት የፈሰሰውን የሚኒስትሮቻቸውን ደም ባይመልስም ግን መፈንቅለ መንግስት ካበቃ በኋላ ሙከራው ይህን ያህል የተጋነነ እንዳልሆነ ለማስመሰልና ሰላምን ለማስፈን ሲጥሩ ይታዩ ነበር። እንዲህም አሉ። እነዚህ የጦር መፈንቅለ መንግስት ሙከራዎች አሁን ፋሽን ናቸው። እዚህም በመሞከሩ ብዙ አልተደነኩም። ነገር ግን የኢኮኖሚያዊና ፖለቲካዊ እድገታችንን ከማዘግየት የዘለለ የሚያስገኘው የለም። የመንግስትን 15 ሹማምንቶችን ግድያ ዝም ብዬ ማለፍ አልችልም። የቀዳማዊ ኃይለ ሥላሴ ሹማምንትን የጨፈጨፉት አቶ ነጋሽ ድንበሩ የተባሉ ካዴት ናቸው ይላሉ ብርሃኑ አስረስ በታህሳስ ግርግርና መዘዙ መጽሐፍ ላይ። ለዚህ ግን ከሌላ መረጃ ማረጋገጫ ማግኘት አልተቻለም።